በ2026 የዓለም ዋንጫ በ32 ቡድኖች መካከል የሚደረገው የጥሎ ማለፍ ጨዋታ ቀጥሎ ሲከናወን ሁለተኛው ጨዋታ የነበረው የ5 ጊዜ የዓለም ዋንጫ አሸናፊዎቹ ዘሴሌሳዎስ የተመረጡት ብራዚሎች ከብሉ ሳሙራይ ጃፓን ጋር ነበረ። በውጤቱም ዘሴሌሳዎስ በካዜሚሮ የ56ኛ እና የጋብሪኤል ማርቲኔሊ የ90 ሲደመር 6ኛ ደቂቃ ባስቆጠሯቸው ሁለት ግቦች ጠንካራ ጃፓንን 2-1 በማሸነፍ 16 ቡድኖችን መቀላቀል ችለዋል። የብራዚል ብሔራዊ ቡድን ምንም እንኳን ጃፓን አሸንፎ ወደ ቀጣዩ የጥሎ ማለፍ ዙር መሸጋገር ቢችልም ቡድኑን ሊገልጽ የሚያስችል የአጨዋወት ዘይቤ እየተከተለ አይደለም እየተባለ እየተነገረ ነው። እዚህ ደረጃ መድረሳቸው በራሱ ይበዛባቸው የሚሉ አስተያየቶች በርትተው ይገኛሉ። በቀጣይ የጥሎ ማለፍ ጨዋታ ከኮት ዲቯር እና ኖርዌይ አሸናፊ ጋር የሚገናኙ ነው የሚሆነው። የጥሎ ማለፉ ጨዋታው ሲቀጥል በወጣቱ አሰልጣኝ ዮሃን ኒግሊስማን የምትመራው የ4 ጊዜ የዓለም ዋንጫ አሸናፊዋ ጀርመን ከላቲን አሜሪካው ሀገር ፓራጓይ ጋር ነበረ ጨዋታቸውን ያደረጉም። በውጤቱም በመደበኛው ሰዓት 1-1 ተጠናቋል። ለጀርመን ካይ ሃቨርትዝ በ54ኛው ደቂቃ እንዲሁም ሁሊያን ኤንሴሶ በ42ኛ ደቂቃ ለፓራጓይ ግቦቹን አስቆጥረዋል። ኃላፊውን ሀገር ለመለየት በተሰጡት የመለያ ምቶች ፓራጓይ ጀርመንን 4-3 ማሸነፍ ችላለች። በጀርመን በኩል በመደበኛው ሰዓት ግብ ያስቆጠረው የአርሰናሉ ካይ ሃቨርትዝ፣ የኒውካስሉ ኒክ ዋልተሜዳ እና የባየር ሙኒኩ ጆናታን ታህ መለያ ምቶቹን ስተዋል። የጀርመን የዓለም ዋንጫ ያለባት ጉዞም በዚሁ ተጠናቋል። በ2018 እና በ2022 ከምድብ ማለፍ ያልቻሉት የነበሩ ሲሆን አሁን ደግሞ በ2026 ደግሞ የመጀመሪያውን የጥሎ ማለፍ ውድድርም ወድቃለች። የጀርመን እግር ኳስ አሁን ያለበት ሁኔታ የሚያሳስብ ሆኖ ተገኝቷል። ፓራጓይ ቡድኑ በበኩሉ በጉስታቮ አልቫሮ የተመራ ጀርመን የዓለም ዋንጫ ታሪክ በመለያ ምት ከውድድር ያስወጡ የመጀመሪያው አሰልጣኝ ሆነዋል። እንደሚታወቀው ጀርመን ከብራዚል በመቀጠል በዓለም ዋንጫ ውድድር ብዙ ጊዜ ተሳትፎ ያላት ሀገር ናት። አሸናፊዋ ፓራጓይም በ16 የጥሎ ማለፍ ጨዋታዎች የፈረንሳይና የስዊድንን አሸናፊ የምታስተናግድ ይሆናል። አራተኛው የጥሎ ማለፍ ጨዋታ የነበረው የነ ዮሃን ክራይፍ ሀገር ኔዘርላንድስ ከጠንካራው አፍሪካዊቱ ሀገር የአትላስ አናብስት ሞሮኮ ጋር ነበር። በውጤቱም በመደበኛው ሰዓት ኔዘርላንድስ ጋክፖ ለሞሮኮ ደግሞ ኤል ኢሳ ዲዩፕ ባስቆጠሯቸው ግቦች 1-1 የተለያዩ ሲሆን በተጨማሪው ሰዓትም ግብ ማስቆጠር ባለመቻሉ ምክንያት አላፊውን ለመለየት ወደ መለያ ምት ገብተው ነበር። በዚህም መሰረት በኔዘርላንድስ በኩል ክሉቨርት፣ ቲምበር እና ሰመርቪል መለያ ምቶችን ሲያመክኑ በሞሮኮ በኩል ደግሞ ራሂሚ ታልቢ እና ሳይባሪ አስቆጥሮ 3-1 በሆነ ውጤት የአትላስ አናብስት በማሸነፍ 16ቱን ተቀላቅሏል። በቀጣይም ከጣምራ አዘጋጅ ሀገሯ ካናዳ ጋር ጨዋታቸውን የሚያደርጉ ይሆናል። የሞሮኮ ብሔራዊ ቡድን ባለፉት 2 የዓለም ዋንጫ ውድድሮች ላይ ጠንካራ ብቃታቸውን እያሳየ የሚገኝ ብሔራዊ ቡድን ነው።